የጋዛ ሰርጥ በኢራን የሚደገፉ አሸባሪዎች መርመስመሻ ነው ሲሉ የእስራኤሉ ፕሬዚደንት ለዓለም አቀፍ የመገናኛ ብዙሃን ማብራሪያ ሰጥተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ በበኩላቸው የጋዛ ሰርጥ ምድር ለሕፃናት ሕልውና የመቃብር ስፍራ ሆኗል ሲሉ ገልጠዋል። የእስራኤሉ ጠቅላይ ሚኒስትር በበኩላቸው የጋዛ ሰርጥ ጦርነት ከተጠናቀቀ በኋላ አጠቃላይ የሰርጡን የጸጥታ ሂደት ኃላፊነቱን እንደሚወስዱ አስታውቀዋል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የእስራኤልና ሐማስ ጦርነትና ዘግናኝ እልቂት መንስኤው ለእግዚአብሔር ትእዛዝ ያለመገዛት የወለደው ነው ሲል ኢንዲፔንደንት ያወጣው የዛሬ መረጃ ያሳያል። እንደ ዘገባው ዝርዝር ይዘት ታዲያ እግዚአብሔር እስራኤልንም ፍልስጤምንም በአንድና ተመሳሳይ መልክዓ ምድር ላይ ፈጥሮ ነው ያስቀመጣቸው። ይሁንና ግን የሰው ዘር በመላው ዓለም አመፃና ያለመታዘዙ በየስፍራው ቁጣና መዓት አውርዷል ምን የተባለው ዘገባው ሲቀጥልም አመፁ በመጀመሪያ የተጀመረው በሰማይ ሲሆን የአመፁ መሪም ሉሲፈር እንደሆነና የኋላ ኋላ ላይም ወደ ምድር መጣሉን ያሳያል። ያም ተባለ ያ ግን በዚህ ወቅት ዓለም በአንደኛውም ስፍራ ሰላም እንደሌላት ማየት ይቻላል። በተለይም ግን የመላውን ምድሪቱን ምሰሶ ያንገዳገደው በሩሲያና ዩክሬን መካከል ሁለተኛ ዓመቱን ሊደፍን የተቃረበው የባልካን ቀጠና ወይም የምስራቅ አውሮፓው ግዙፍ ጦርነትና አሁን ደግሞ ከተጀመረ አንድ ወር ከሁለት ቀን ያለፈው የመካከለኛው ምስራቅ ቀጠናው የእስራኤልና የፍልስጤማውያኑ አንጃ ሐማስ ጦርነት ጉዳይ የድፍን ዓለምን ሕዝብ እንደ አንድ ስቴዲየም ኳስ ተጫዋቾች ከፊሉን በድጋፍ ገሚሱን ደግሞ በተቃውሞ መከፋፈሉ ይታያል። አንድ ወር ከሁለት ቀናት የተቆጠሩለት የእስራኤልና የሐማስ ጦርነት ከ10 ሺህ በላይ ፍልስጤማውያን መገደላቸውም ታውቋል። እስራኤል በበኩሏ ገና ከሐማስ ጥቃት ቀን ከዚያ አውሮፓኑ ጥቅምት 7 2023 ቅዳሜ ቀን ጀምሮ ዛሬም ድረስ 1400 ንጹሃን ተገድለውብኛል፣ ከ250 በላይ ታግተው ተወስደውብኛል ስትል ትገልጣለች። ይሁንና ግን እስራኤል በጋዛ ሰርጥ ሰሜናዊ ክፍል በገባችበት ጦርነት ከ20 በላይ ወታደሮቿ እንደተገደሉባት የሚያሳዩ በርካቶች ናቸው። የሐማሱ ከፍተኛ መሪ በበኩላቸው ዛሬ በሰጡት መግለጫ እስራኤል እንደምትለው ሐማስ የገደላቸው ንጹሃኑን አይደለም ሲሉ የእስራኤልን ክስ ውድቅ አድርገውታል። የሐማሱ ከፍተኛ መሪ ሙሳ አቡ ማርዙቅ ለቢቢሲ በሰጡት ማብራሪያ እርግጥ ነው ጥቃት ወይም ጦርነት ሲካሄድ ጥይት አሊያም ፈንጂ ማንንም አይመርጥም፣ እልቂት ሊያጋጥም ይችላል። ግን ሐማስ በዋናነት ኢላማው ያደረጋቸው የእስራኤል ወታደሮች ተቋማትና ማዘዣዎች መሆኑን ገልጠዋል። የቢቢሲው ጋዜጠኛ ማርዙቅን በጥያቄ ያጣድፋቸዋል። እንዲህ ሲል በጋዛ ሰርጥ የታገቱት እስራኤላውያን ጉዳይ እንዴት ነው? ይለቀቃሉ ወይስ ዕጣ ፈንታቸው ምንድን ነው ይላቸዋል። ማርዙቅ ራሳቸውን እስኪያዞራቸው ድረስ ጭንቅላታቸውን እየነቀነቁ ትሰማኛለህ፣ እስራኤል የጋዛ ሰርጥን በቦምብ መደብደብ እስካላቆመች ድረስ ምርኮኞቹ ይለቀቃሉ ብለህ ታስብ ነው ያሉት። መለስ አድርገው ማርዙቅ መልቀቅ እንለቃቸው ይሆናል፣ ግን ደግሞ ጦርነቱ መቆም አለበት። የቢቢሲው ዘጋቢ ማርዙቅን ቶሎ አልተላቀቃቸውም፣ ይሞግታቸዋል። እንዴት ንጹሐንን ትገድላላችሁ ይላቸዋል። ማርዙቅ በምላሻቸው ሕፃናትና ሴቶች እንዲሁም ዕድሜያቸው የገፋ ሰዎች እንዳይገደሉ አዘናል። ነገር ግን አሉ ማርዙቅ በተቆጣው ፊታቸው እንደ ፌንጣ አንቴና የረዘመውን ቅንድባቸውን እያወዛወዙና ትልልቁን አይናቸውን እያጉረጠረጡ የተያዙ ወታደሮችና የጦር ኃይል አባላት ግን ይገደላሉ ነው ያሉት። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው አርብ መግለጫቸው ከመላው ዓለም የሚሰማውን የተኩስ አቁም ድምፅ በተመለከተ ከየትኛውም ዘላቂ ቀርቶ ጊዜ የተኩስ አቁም ስምምነት ቅድሚያ የተያዙት ምርኮኞች መለቀቅ አለባቸው ማለታቸው አይዘነጋም። ማርዙቅ ግን የእስራኤልን ታጋቾች ሁሉም የት እንዳሉ እንኳን እንደማያውቁ ሲገልጡ ምክንያታቸው ደግሞ ታጋቾቹ ያሉት በተለያዩ ተዋጊ አንጃዎች እጅ በመሆኑ ነው። የሐማስ ኃይሎች ትናንት በጋዛ ሰርጥ ከባድ ውጊያ የእስራኤልን ታንኮች ማውደማቸውን ገልጠዋል። በዚያ የጋዛ ሰርጥ ሰሜናዊ ክፍል በመሸገው የእስራኤል ጦር ኃይል ላይ ጥቃት የፈጸመው የቃሳም ብርጌድ ሲሆን በጥቃቱም ከ5 በላይ ታንኮችን ማውደሙን አስታውቋል። ከዚያም ውጪ ስለደረሰው የሞትም ይሁን የመቁሰል አደጋ መረጃው አይውጣ እንጂ ትናንት ምሽቱን የአልቃሳም ብርጌድ በሰሜናዊ ጋዛ የእስራኤልን ወታደሮች በሞርታር መተግተጉ ታውቋል። የአልቃሳም ብርጌድ ከዚያም አልፎ በናሃሪያና በደቡባዊ ሃይፋ ላይ 16 ሮኬቶችን ማዝነቡ ተነግሯል። መኸር ኒውስ ባሰራጨው ዘገባው የእስራኤል ጦር ኃይል ለጥቃቱ በሰሜናዊ ሊባኖስ ምድር ያደፈጠውን የሐማስን ክንፍ ሄዝቦላን ኃላፊነቱን አከናንቦታል። የሄዝቦላው ከፍተኛ ባለስልጣን በበኩላቸው ሄዝቦላ በጋዛ ሰርጥ በሚካሄደው ሰፊ ጦርነት ሊገባ እንደሚገደድ አስታውቀዋል። እስራኤል በጋዛ ሰርጥ የያዘችውን ከባድ ጥቃት የማታቆም ከሆነ ወደ ጦርነቱ በቀጥታ እንገባለን ምን ያሉት። በሌላም ዜና የቀድሞው የእስራኤሉ ጠቅላይ ሚኒስትር ኢሁድ ባራክ እስራኤል ሐማስን ለማሸነፍ የሳምንታት ጊዜ ብቻ ነው የሚኖራት፣ ከዚያ ባለፈ ግን ጉዳዩ የከፋና ሁለት ፊት ስለት እንዳለው ሰይፍ የሚቆርጥ ይሆናል ሲሉ አስጠንቅቀዋል። ይህ የእስራኤሉ ጠቅላይ ሚኒስትር ከሐማስ ጋር የገቡበት
የገቡበት ጦርነት ረጅም ጊዜን የሚወስድ ሊሆን እንደሚችል ገና ከመጀመሪያዎቹ ቀናት መናገራቸው አይዘነጋም ቤንያሚን ኔታንያሁ። ይሁንና የቀድሞው የእስራኤሉ ጠቅላይ ሚኒስትር ኢሁድ ባራክ ግን ከሐማስ ጋር ያለው ጦርነት በጥቂት ሳምንታት መጠናቀቅ ካልቻለ ፈራለሁ ነው ያሉት። እንደ አውሮፓውያኑ አቆጣጠር በ1999ና በ2001 እስራኤልን በጠቅላይ ሚኒስትርነት የመሩት ኢሁድ ባራክ የአሜሪካ ባለስልጣናት በጋዛ ሰርጥ የእርዳታ ሰበብ ያሉት ተኩስ የሚቆምበትን ፋታ አልወደዱትም። እናም ጦርነቱን እንዳይራዘም ሲሉ ስጋታቸውን አጋርተዋል። ባራክ የአይሁዳዊቷ ሀገር እስራኤል በ75 ዓመታት ታሪኳ የዚህን መሰል ጥቃት ብቻም ሳይሆን ውድቀት ገጥሟት አያውቅም ሲሉም ባቸውን ረጭተዋል። ባራክ አሜሪካ እስራኤል ምን ማድረግ እንዳለባት ልትመራት ቀርቶ ልታማከራትና ልታዛት አትችልም ነው ያሉት። አሁን የእስራኤል እግረኛ ጦር ኃይል በምድር የጀመረው ዘመቻ እጅግ አደገኛና ወሳኝ ምዕራፍ ላይ መድረሱን የእስራኤል ጦር ኃይል ባለስልጣናት ይገልጣሉ። ከዚህ ቀደም በጋዛ ሰርጥ በአውሮፓውያኑ 2009ና በ2014 በእግር የገቡበት አሰሳ ከአሁኑ ጋር ሲነጻጸርም የዚያን ጊዜው ስም የሌለው መሆኑ ይታያል ነው የተባለው። የእስራኤል ጦር ኃይል ዋና አዛዥ ሌፍተናንት ጀነራል ሄርዚ ሃሌቪ በበኩላቸው የእስራኤል ጦር ኃይል በመካከለኛው ምስራቅ የትኛውም ስፍራ ሸፍኖ መዋጋት ይችላል ሲሉ ተናግረዋል። ሃሌቪ በዝርዝሩ ማብራሪያቸው የኤፍ-35 የጦር ጀቶቻችን በቀጠናው ባሉ ሀገራት የትኛውንም ሀገር የአንድ ምድጃ አመድ ለማድረግ ከበቂ በላይ ናቸው ሲሉ ዝተዋል። እኒያ የእስራኤሎቹ ኤፍ-35 በሌላ መጠሪያቸው አዲር የጦር ጀቶች ካደፈጡበት ምድር መቼ እንዴትና በየት መጥተውና ደርሰው ኢላማቸውን እንደሚያወድሙ አይታወቅም ነው የሚባለው። ድምፃቸውን ሳያሰሙ እንደ በረሃ እባብ ተስለክልከው ሲናደፉ የሚጥሉት ግዳይ ብቻ ነው የሚታየው። ታዲያም የእስራኤሎቹ የጦር ጀቶች አዲር በሌሎቹ ግንባሮች በሐማስ ይዞታዎች ላይ የፈጸሙትን ጥቃት በእጥፍ ድርብ ሊደግሙት መሰናዳታቸውን ገልጠዋል። የእስራኤል አየር ኃይል ትናንት ሰኞ ለማክሰኞ አጥቢያ ሙሉ ሌሊቱን በፈጸመው የተቀራጀ የቦምብ ጥቃት በማዕከላዊ ጋዛ ሰርጥ የሐማስን ሽብርተኛ ቡድን በማቀራጀትና በመምራት ላይ የነበረውን ዋኤል አሰፋን መግደሉ ታውቋል። እንደ እስራኤል ጦር ኃይልና ሺን ቤት የተቀናጀ መግለጫ ታዲያ አሰፋ የሐማስን የባህር ኃይል ኮማንዶች ወደ እስራኤል ምድር በጥቅምት 7 ያሰማራና ለተጨማሪ ጥቃትም እቅድ የነበረው ሰው ነው። የአልቃሳም ብርጌድ ዛሬ ባወጣው መግለጫው በሁለት ቀናት ብቻ 27 የእስራኤልን የጦር ተሽከርካሪዎች ማውደሙን አስታውቋል። የአልቃሳም ብርጌድ የሐማስ የጦር ክንፍ ነው። የአልቃሳም ብርጌድ ቃል አቀባይ አቡ ኡበይዳ እንዳሉት የሙጃሂዲን ሰማዕታት ተዋጊዎቻችን 27 የጠላትን ከባድ የጦር ተሽከርካሪዎች አጋይተው አውድመዋል ነው ያሉት። እስራኤል በበኩሏ ዛሬ ባወጣችው መግለጫዋ በጋዛ ሰርጥ የሰሜናዊ ክፍል የምድር ውጊያ ከጀመረችበት ጥቅምት 27 ቀን ጀምሮ 30 ወታደሮቿ መገደላቸውንና ከ260 በላይ በጽኑ መቁሰላቸውን አስታውቃለች። ዛሬ ቀትር ላይ በወጣ መረጃ እስራኤል በጋዛ ሰርጥ ላይ በያዘችው ጥቃቷ ከ10222 በላይ ፍልስጤማውያንን መግደሏ ሲገለጥ ከሟቾቹ ፍልስጤማውያን ደግሞ 5143 ሕፃናት፣ 2641 ሴቶች መሆናቸው ታውቋል። በእስራኤልም በኩል የሟቾቹ ቁጥር ከ1600 በላይ መድረሱ ተገልጧል። ይህ የተባበሩት መንግስታት ድርጅት በበኩሉ በዋና ጸሐፊው በኩል ባወጣው መግለጫው የጋዛ ሰርጥ ምድር ለሕፃናት የቀብር ስፍራ ሆኗል ነው ያለው። ይህ የተባበሩት መንግስታት ድርጅት ዋና ጸሐፊ በሐዘን ስሜት በሐዘንና በትካዜ ወዲያም በጭንቀት ፍዝዝና ቅዝዝ ባለው ገጻቸው እንደምንም ዝምታቸውን ሰብረው ሲናገሩ አሁን ምን አለበት ዓለም ብትሰማን ከሕፃናት ዘግናኝ እልቂት በላይ ምን የሚያምና የሚያስከፋ ነገር አለ ሲሉ ዛሬም የአስቸኳይ የተኩስ አቁም ጥሪ አቅርበዋል። እርግጥ ነው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ከዚህ ቀደም በተናገሩት ንግግር ቶሎ ብለህ ይቅርታ ጠይቅ ያለበለዚያም ስልጣንህን ልቀቅ ተብለው በእስራኤል ባለስልጣናት ዘንድ መብጠልጠላቸው ይታወቃል። ጉቴሬስ እስራኤልን አስቀየሙ ማለት በቀጥታ አሜሪካን ነውና የእንጀራ ገመዳቸው መበጠሱ መሆኑን ያውቁታል። የመንግስታቱን ድርጅት ዋና ጸሐፊ ስሜት ክፉኛ እየሰበረው በዚያ የጋዛ ሰርጥ ጦርነት የድርጅቱ ሰራተኞች ቢሉ ተማሪዎችና የመገናኛ ብዙሃን ሰራተኞች ንጹሃን መጨፍጨፋቸው ነው። እንደ ጉቴሬስ ማብራሪያ ታዲያ በእስራኤል የጋዛ ሰርጥ ድብደባና ጦርነት በ3 አስርት ዓመታት በዚህ መሰል የ4 ሳምንታት ጦርነት ይህንን ያህል ሰው ሞቶ አያውቅም ነው ያሉት። በጋዛ ሰርጥ የተነሳ በትንሹ 36 ጋዜጠኞችና የመገናኛ ብዙሃን ሰራተኞች፣ 89 የመንግስታቱ ድርጅት ሰራተኞች ተገድለዋል። ጉቴሬስ በማጠቃለያቸውም የዓለም አቀፍ የሰብአዊ መብት ጥሰትን በግልጥ ያየንበትና የምንመሰክርበት ጦርነት ነው ሲሉ ገልጠውታል። ዋና ጸሐፊው ያልታጠቀን ሰው መግደል እኮ ከሰብአዊ መብት ጥሰት ሁሉ የከፋ መገለጫ ቃልም የሌለው ነው ብለውታል። እስራኤል በበኩሏ ባለፈው ጥቅምት 7 2023 ቅዳሜ ቀን ከ3000 በላይ የሐማስ አሸባሪዎች በደቡባዊ ክፍሏ ገብተው 1400 ዜጎቿን ገድለው ከ240 በላይ ደግሞ አግተው የወሰዱበትን ቀን የአንድ ወር መታሰቢያ ስትል አልቅሳለች። የእስራኤሉ ፕሬዚደንት አይዛክ ኤርዞግ ደግሞ
በዓለም አቀፍ የመገናኛ ብዙሃን ፊት ቀርበው ባደረጉት ቃለ ምልልስ የጋዛ ሰርጥ ምድር በኢራን በሚደገፉ አሸባሪዎች የተሞላ ነው ሲሉ ገልጠዋል። እናም አሉ ሄርዞግ ሐማስን ነቅሎ ከመጣልና ድራሹን ከማጥፋት ሌላ ምርጫ የለንም ሲሉ ተደምጠዋል። ትንታኔ ዘገባውን ስናዘጋጅ በዋቢነት ያሆ ኒውስን፣ ስካይ ኒውስን፣ ፖለቲኮን፣ ዩናይት ኒውስን፣ አሩዝ ሼቫን፣ ዋሽንግተን ፖስትን፣ ጋልፍ ቱዴይን፣ ኒውስዊክና ኢንዲፔንደንትን ተጠቅመናል።